ሙስጠፋ ትልቅ ጀብድ ሰራ። አቶ አምነንን ከባድ ማስጠንቀቂያ ሰጠው። ብሌንን አጠገቧ እንድትደርስ አልፈልግም፣ በቃ በማታውቀው ነገር አለው። ምን እያልክ ነው ሙስጠፋ? አንተ ማነህና ነው እኔን እንደዚህ የምታደርገው ብሎ አለው። በቃ ትሰማኛለህ፣ ብሌን ምንም ነገር አላደረገችም። የዝችን የጨካኝና የአረመኔ ሚስትህን ወሬ ሰምተህ ከዚህ በኋላ ልጅቷን እንድታጨናንቃት አልፈቅድልህም ብሎ አለው። አቶ አምነን በቅናትና መንፈስ እየተንገበገበ አንተ ማነህና ነው ጄሪንስ ብሌንንስ የምትናገረው? አንተ እኮ ትናንት የመጣህ ተራ ሰው ነህ በማለት መለሰለት። በቃ አምነን እርግጥ ነው ምናልባት በሀብትና በንብረትህ ልትበልጠኝ ትችላለህ፣ ግን ደግሞ በአስተሳሰብህ በጣም ዜሮ የወረድክ ነህ ብሎ ተሳደበ። ሴፈን እባክህን ተረጋጋ፣ እንደዚህ አይደለም ሙስጠፋ እያለች ብታባብለውም በቃ ሴፈን መናገር ያለብኝን ነገር በሙሉ እናገራለሁ፣ ትሰማኛለህ? የእውነት ጄሪ ለምን እንደዚህ እንዳደረገች ሳታውቅ ቀርተህ ነው እንዴ? ብሌንን ደግሞ ከኔ በላይ አንተ በደንብ አድርገህ ታውቃታለህ። ታዲያ ለአንድ ቁማጭ ጨርቅ ብላ ከፈለገች አንተን ገንዘብ ጠይቃ የምትገዛ አይነት ሴት ናት። ብሌን በራሷ ኮንፊደንስ የምትኖር በጣም ንጹህ ልጅ ናት። ግን ደግሞ አንዳንድ ሰዎች አሉ የሰውን ሀብት በቁማቸው ገፈው የሚሄዱ። ለነገሩ እንዴት ሊገባህ ይችላል? ምክንያቱም ልብህም ሆነ ዓይንህም ታውሯል ብሎ አለው። ትሰማኛለህ ሙስጠፋ? አሁን በተናገርከው ንግግር ብቻ ዋጋ ትከፍላለህ ብሎ አለው። አይ የምን ዋጋ? መናገር ያለብኝን ነገር በሙሉ ተናግሬያለሁኝ። ስለዚህ ከዚህ በኋላ አንተም ሆንክ እኔም ዋጋ አልከፍልም ብሎ አለው። ነገር ግን አቶ አምነን ቆይ አንተ ማነህ ለብሌን የምትቆረቆረው? ንገረኝ እስቲ ታፈቅራታለህ ወይ ብሎ አለው። እሱን ጊዜ ይፈታዋል። ላፍቅራትም አላፈቅራትም አንተን ምንም አያገባህም። ብሌንን ደግሞ ከዚህ በኋላ እንድታጨናንቃት አልፈልግም። የማትፈልጋት ከሆነ ዛህራ በጣም ተገርማና ተደንቃ ብሌን ወደ ክፍሏ ስትገባ በለው ትልቅ በጣም ጽድት ያለ አፍቃሪ እኮ አገኘሽ ልጅ ብላ አለቻት። እና ዛህራ ምን እያልሽ ነው አልገባኝም ብላ ስትል ሙስጠፋና እኮ አቶ አምነን እንደዛ ላንች ብለው ሲደባደቡ አላይሽም እንዴ ብላ አለቻት። እውነት ለመናገር ማየቱን አይቻለሁኝ፣ ግን ደግሞ ለምንድን እንደዚህ እንዳደረገ ግራ እየገባኝ ነው እምልሽ። እና ዛህራ የእውነት ሙስጠፋ በጣም የሚያሳዝንና ሚስኪን ወንድ ይመስላል ብላ አለቻት። አየሽ ፍቅር እኮ እንደዚህ እያለ አንዳንድ እያለ ነው የሚገባው ብላ አለች። እና ዛህራ እኔ ምን አይነት ፍቅር ውስጥና ማንን እንደማፈቅር እንደምወድ ታውቅ የለ እንዴ? ግን ደግሞ እሱ የኔ መሆን አይችልም የጀሪ እንጂ ብላ አለች። ጊዜ ሁሉንም ነገር ያስተካክለዋል። ምክንያቱም ለጊዜ ብታይለት አይሻልም እንዴ? ግን የመጣልሽን እድል ባትገፊ ጥሩ ነው ብላ አለቻት። እና ዛህራ ምን እያልሽ ነው? የማን እድል ነው የመጣልኝ ብላ አለቻት። ሙስጠፋ ነዋ። ሙስጠፋ ላንች ብሎ አቶ አምነን ጋር ተደባደበ። እንደዛ ማስጠንቀቂያ ሁሉ ሰጠው። ይሄ ደግሞ ላንች ቦታ አለው ማለት ነው። ምናልባትም እኮ አቶ አምነንን ለማስቀናት የምትጠቀሚበት መሳሪያሽ ሊሆን ይችላል ብላ አለቻት። እና ዛህራ አንቺ እኮ ትልቅ ሰው ነሽ፣ እንዴት ነው እንደዚህ አይነት መጥፎ ነገር የምትናገሪው ብላ አለቻት። ልጄ ታዲያ እንደዚህ ስትጎጂ ዝም ብዬ ልይሽ እንዴ? እውነት ለመናገር ጀሪ ያንን ቀሚስ ወስደሻል ብላ እንደዛ ከተናገረችሽ በኋላ ውሸታምና አጭበርባሪ እንደሆነች አምነንንም ለትዳር እንደማትፈልገው አረጋግጫለሁ ብላ አለች። እና ታዲያ ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። ሜርሲ አቶ አምነንን እኔ ከዚህ ከቤት መሄድ አለብኝ ብላ አለችው። ለምን አክስቴ? ሁላችንስ እዚህ ቤት ዘና ብለን እየኖርን አይደለም እንዴ? የቸገረሽ ወይም የተናገረሽ ሰው አለ ወይ ብሎ አላት። እሱማ እንደዛ አይደለም፣
ግን ደግሞ አያትህን ማስቸገር በፍጹም አልፈልግም። እኔ ደግሞ ነፃነት የምወድ አይነት ሴት ነኝ ብላ አለችው። ታዲያ ነፃነትሽን ማንፈገሽ? እና ደግሞ ያንን ቤት እኮ ያጣነው ሁላችንም አንድ ላይ ሆነን ነው አክስቴ። እና በዚህ ነገር ውስጥ ትተሽን ልትሄጂ ባልሆነው እባክሽ እንደዚህ አታድርጊ ብሎ ሲላት፣ እንደዛ ከሆነ ጥሩ፣ ለማንኛውም የእውነት ካስቸገርኩና አስቤዛ ምናምን የማይበቃ ከሆነ እሄዳለሁ ንገረኝ ብላ አለችው። አታስቢ፣ ዘና በይ፣ እኔ እኮ የራሴ የምለው ሀብትና ንብረት አለኝ፣ ምንም አይቸግርሽም ብሎ አላት። ሜርሲ እንደዛ ከሆነማ በጣም ጥሩ፣ ከዚህ በኋላ እንደፈለግኩ እየተንሾከኩኝ ብሬን እንዲሁም ደግሞ ሰውን ማጥመድ እችላለሁ ማለት ነው። አሁን በጀምሪ ብላ ወደ ብሌን ክፍል ሄደች። ብሌንን ከባድ ማስጠንቀቂያ ሰጠቻት። ትሰሚኛለሽ፣ ከባለትዳር ጋር ግንኙነት አላት ብዬ ከማዋረድሽና የዚችን የአሮጊት እየተከታተልሽ ከምትናገሪ ብላ አለቻት። ብሌን ጀግናይቱ የፈለግሽውን ነገር አድርጊ፣ ምክንያቱም እኔ እንዳንቺ ከጀርባ ሁኜ የሰውን ልጅ በመርፌ የምወጋ አይነት አይደለሁም። የወንድምሽ ልጅ አንድ የቅንጣት የወንድምሽ ልጅ እንደዛ ሆኖ ደግሞ ስላንቺ ብዙ ነገር አውቃለሁ፣ ግን ደግሞ የማልናገረው ዝም ብዬ ነው ብላ አለቻት። ሜርሲ በጣም ደነገጠችና ምንድን ነው የምታውቂው? አታስቢ፣ እሱ ሁሉም ነገር በጊዜው ሲሆን ሁሉንም ነገር ለአቶ አምነን እናገራለሁ። ያኔ ደግሞ እዚህ ቤት ማን ተቀማጭ ማን ወጭ እንደሆነ እንለያለን ብላ አለቻት። በጣም ተጨንቃ ወደ እናት ዛህራ ጋር ሂዳ ያደረኩትን ነገር የተናገርሽው ሰው አለ እንዴ? በተለይ ለዛች ብልቃጥ ለሆነች ልጅ ብላ አለች። ተረጋጊ ሜርሲ፣ እኔ ለማንም አልተናገርኩም፣ ምን ጠፋሽ ብላ አለቻት። አላውቅም፣ ዛሬ ግን ብሌን የተናገረችው ነገር ትክክል አይደለም ብላ አለች። ምናልባት አንቺ ተንኮለሻት ሊሆን ይችላል እንጂ ብሌንስ በጣም ጥሩ ሰው ናት ብላ አለቻት። ሙስጠፋና ሴፈን ቆይ ለምንድን ነው እራት ተቀላቅለሽ የማትበዩ ብሎ ሲላት፣ እኔ አልፈልግም፣ ምክንያቱም ከማየ ውጪ ወደ ውጪ እማየ ነበረች እስከ ዛሬ፣ አሁን ግን እማየ የለችም ብላ ስትለው፣ ተረጋጊ፣ እናታችን እኮ ለሁላችንም እናት ነበረች እና አምነን እሳላ ቁጭ ብሎ ብቻውን ማለትም ሳሎን ላይ ቤሊን መጣችና ይቅርታ አድርግልኝ ብላ አለችው። እውነት ለመናገር የሰው ልጅ ይሳሳታል፣ ደግሞም አንተ ለምንድን ነው በአንድ በኩል የምታየው ብላ አለችው። ምን እያልሽ ነው? መቼም ተሳስቼ ነው እያልሽኝ አይደለም አይደል? የሰውን ቀሚስ ሰርቀሽ ምን አይነቲቱ ሌባ ነሽ? እንደዚህ አልገመኩሽም ነበር ብሎ አላት። ተረጋጋ አቶ አምነን፣ እኔም አልጠበቅኩም ነበር፣ ማለትም እኔ ምንም ነገር አላደረግኩም፣ ግን ደግሞ እዚህ ቤት በጣም ብዙ ሴቶች ነን። ምናልባት እኔን ለማስጠቆር ካንተ ጋር ለማጣላት የሆነ ሰው ወጥመድ አጥምዶብኝ ካልሆነ በስተቀር እንዴት እንደዚህ ሊሆን ይችላል? ቆይ አንተ ለምንድን ነው አርቀህ የማታስበው? እኔ አንተን ወደድከኝ እንጂ የግድ ውደዴን ብዬ አስቸግሬሃለሁ? የግድ የኔ እንድትሆን ብዬ አስጠብቤሃለሁ? ህይወትህን እየኖርክ አይደለም እንዴ? ስለዚህ ባለቤትህን ካመንክ እስከ መጨረሻው እመን። ግን ደግሞ እኔ አሁንም ይቅርታ ከመጠየቅ ወደ ኋላ አልልም፣ ምክንያቱም ምንም ነገር አላደረግኩም ብላ አለችው። ትሰሚኛለሽ ብሌን፣ ትንሽ እንኳ እንደ ሰው ብትረጂ ጥሩ ነበረ። እናም ትረጅኛለሽ ብዬ እኔ ደግሞ አንቺን ማመኔ ብሎ አለ። ምን ነው እኔ ነኝ ያመንኩት ወይስ ደግሞ አንተ ነህ እኔን ያመንከው? እኔ ነበርኩ ያመንኩ። እንተ እንኳ የፈለከውን አድርገህ መተክ ጧት የምቀበልህ ቀን የምቀበልህ እኔ ነበርኩ አምነን። ስለዚህ ከዚህ በኋላ ሁላችንም መንገዳችን ተቀያይሯል ብላ አለችው። ምን እያልሽ ነው ብሌን? በይነይ ቶሎ ብሎ ሲላት፣ ምን ነው አንተ እኮ እንደፈለክ የምትጠቀምብኝ አሻንጉሊትህ አይደለሁም። የምትወዳትና የምታፈቅራት ያች ብሌን ነኝ እንጂ። ስለዚህ ጄሪ ደግሞ ቀንታ ሆን ብላ ነው እንጂ ልብሱን ያስቀመጠችው እኔ አይደለሁም። ታውቃለህ፣ ለዛም ነው ስለገባው ሙስጠፋ መጥቶ አንተን ማስጠንቀቂያ የሰጠህ ብላ አለችው። እሱ ምን አገባውና ነው በአንቺና በእኔ መካከል የሚገባው? ብሌን ሙስጠፋ ማን ነው ብሎ አላት። ምን ነው ቀናህ እንዴ? እኔ እንኳ ጀሪን እንደፈለግ አቅፋ ስታደር ምንም ነገር አላደረግኩም።
ስለዚህ ከዚህ በኋላ በእኔና በሙስጠፋ መካከልም እንድትገባ አልፈልግም ብላ አለችው። የእውነት ብሌንማ እኔ የማቅሽ አይደለሁም፣ ምክንያቱም በጣም ተቀይረሻል ብሎ አላት። አይ ምንም የተቀየርኩት ነገር የለም፣ ስለዚህ እባክሽን ብሎ ቢላትም እንኳ በቃ አልኩህ በቃ። ስለዚህ አንተም ምርጫህን መርጠሃል፣ እኔም ደግሞ ምርጫዬን መርጫለሁኝ። ከዚህ በኋላ ሁላችንም ይበቃናል ብላ ብሌን ከሄደች በኋላ በጸጸት ተቃጠለ። ምናልባትም እኮ ሙስጠፋም ልክ ሊሆን ይችላል ጄሪ ጠዋት ላይ የጠየቀችን ጥያቄ ብሎ በጣም አስታወሰ። ምክንያቱም የሰው ልጅ እንዴት ያለ አንድ ምክንያት ከቤት ሊወጣ ይችላል? በምክንያት እንጂ። ሰዎቹ ደግሞ በጣም ጥሩ ናቸው። ችግራችንንና ስቃያችንን አብረው እየተካፈሉ አይደለም ወይ ብሎ የተናገራትን ነገር አስታወሰ። ከዛ የጄሪ ሜልስ ደግሞ ታዲያ የሰው ልጅ ለመውጣት ምክንያት ያስፈልገዋል ማለት ነው የግድ እያለች ስታወራ ነበረ። እና ሆን ብላ አጥምዳትም ሊሆን ይችላል። ወይኔ ጉዴ! ታዲያ እንዴት ነው የብሌን የማየው እያለች ተበልቻለሁኝ፣ መቼም ቢሆን ይቅርታ አታደርግልኝም እያለ ዝም ብሎ እየተዟዟረ እራሱን መውቀሱን ቀጠለበት። እናት ዛሃራና እንዲሁም ሲፈን የነ ብሌንን ወሬ እናዳምጣለን ብለው አቶ አምነን ሲመጣባቸው ሽንት ቤት ውስጥ ገብተው ቆይ አንቺ በስተርጅና ለምንድን ነው ወሬ የምታዳምጩ ብላ አለቻት። ምን ነው ካንቺ ተምሬ ነዋ፣ ትሰሚኛለሽ? እያንዳንዱ ኮትሽን ከዚህ በኋላ እመጣለሁኝ እከታተልሻለሁ ብላ አለቻት። ቆይ እኔ ያልገባኝ ነገር አንድ ነገር ብቻ ነው። ተይኝ፣ ከኔ ጋር አትሳፈጪ እያልኩሽ አይደለም እንዴ? ትሰሚኛለሽ ሜርሲ፣ እያደረግሽ ያለሽው ነገር ትክክል እንዳልሆነ በደንብ አድርጌ ነው የማውቀው። ግን ደግሞ ከዚህ በኋላ በቃሽ ብላ አለች። ምን ማለት ነው በቃ? ትሰሚኛለሽ፣ በቃሽ። እኔ እንደ ማንኛውም ሰው ቆይ እኔ ግን እንደማይወደኝና እንደማያፈቅረኝ እያወቅኩኝ ለምንድን ነው አብሬ የተቀመጥኩት እያለች ግራ ገባት። አምነን ወደደም ጠላም የኔ ባል መሆኑ አይቀርም። መቼም ቢሆን የብሌን አይሆንም። ምክንያቱም እኔ ጀሪ ነኝ። በዛ ላይ ይህ ቤት ሀብትና ንብረቱ ሙሉ ለሙሉ ባንቺ ይሆናል። አምነንም ብቻ ተንከባከቢው፣ ሜርሲንን አስወግጅልኝ ብላ ስላለችኝ አሁን ስራዬ እንደምንም ብዬ ሜርሲንን ማስወገድ ብቻ ነው። ከዛ ሀብቱን ወደ እኔ ታዟዙርልኛለች እያለች ጄሪ ፉከራዋን እየፎከረች ባለበት ሰዓት ሙስጠፋ መጣ። አጨብጭቦላት ወይ ጉድ! አንቺ ሚስቴ ግን ደግሞ በአሁኑ በጣም ተከነሻል። ቆይ ብሌን ምን አደረገችሽና ነው ብሎ አላት። ትሰማኛለህ? የባሌን ቲሸርት መልበስ የለባትም ነበር ብላ አለች። መች ለበሰችው? አሸተተችው እንጂ። ቆይ አንቺ ግን አንቺ በባልሽ ላይ አይደለም እንዴ እንደዚህ አይነት ነገር የምታደርጊው? ማን ነው ባሌ? እኛ ያውም የልጅሽ አባት የመጀመሪያሽ። አየሽ እኔ ላይ የተጫወሽውን ድራማ በሙሉ እየተጫወሽ ነው አምንን ላይ ግን ደግሞ አይሳካልሽም። ምክንያቱም እኔ በቅርቡ ገሃድ